በነገራችን ላይ ስለ ኢየሩሳሌም ካነሳው ስለ ትንቢት ማወቅ ከፈለጋችሁ ኢየሩሳሌም እንደ የእግዚአብሔር ካላንደር ናት። የሆነ ነገር ኢየሩሳሌም ሲሆን ጆሮቻችሁን ከፈት አድርጉ። የሆነ ነገር እንቅስቃሴ ሲኖር ጭፍራ በኢየሩሳሌም በጭፍራ ተከባ ስታዩ መጨረሻው እንደደረሰ ምን በሉ ወቁ ብሎ ይናገራል። የጦርንም ሆነ ተሰማላችሁ ብቻ አይደለም፣ ጦርነቶች በየስፍራው ይሆናል። ይሄንን ለምታጠኑ ሰዎች አክቲቭ ወርስ አሁን ላይ በዓለም ላይ ቢያንስ 30 ቦታዎች ላይ አክቲቭ የሆኑ ጦርነቶች አሉ። ሩቅ ምስራቅ፣ መካከለኛው ምስራቅ፣ አፍሪካ ላይ በየቦታው አገራችን ሰሜን እዛ ጦርነቶች፣ ግጭቶች ብሔር ከብሔር በዚህ በናይጄሪያ በዌስት አፍሪካንስ እርስ በርስ ጦርነቶች በኤዥያ አሉ። ጦርነቶች በየቦታው አሉ እና የብዙዎች ደም ይፈሳል። የጦርንም ወሬ ትሰማላችሁ። ስለ ጦርነት አንድ ነገር አስተውሉ። ጦርነቶች እንደ ድሮ ሎካል አይደሉም። አንድ አካባቢ ጦርነት ተነሳ የዚህ አንድ አካባቢ ጉዳይ አይደለም። አሁን በአንድ ግሎባላይዝ ይሆናሉ። በአንድ ጊዜ አገሮች መወገን ይጀምራሉ። ከ2-3 ዓመት በፊት በኢትዮጵያ ላይ ጦርነት በተነበረበት በሰሜን ላይ በነበረበት ሰዓት ላይ ሰሜን አሜሪካ ጋዜጦች እንግሊዝ ያሉ ጋዜጦች ሁሉ የሚያወሩት ግማሹ ደጋፊ ግማሹ ተቃዋሚ ሆኖ ፈረንጆች ሁሉ በዜና ሁሉ ተከፋፍለው ነበር። ምክንያቱም ዓለም አቀፍ ይሆናል። አሁን ጦርነት አገሮች ሁሉ መወገን ጀምረዋል። ሩሲያ ወደዚህ፣ አሜሪካ ወደዚህ፣ ዩክሬን ስትነሳ ከዩክሬን ጋር ኢራን ጦርነት አገር ግሎባል ሆነባል። ስለዚህ ወደፊት ጦርነቶች የአንድ አጥቢያ ሆኖ በአንድ እሳት ይነዳል። ለዚህ ነው በዚህ ምንድነው የሚባል በጎግ ጦርነት ላይ በመጀመሪያው 3 ዓመት ተኩል የመከራው ዘመን ላይ የጎግ ጦርነት በሚነሳበት ሰዓት ላይ ብዙ የሚተባበሩ አገሮች ስም ሊስቶች አሉ። ከዛ ውስጥ አንዷ የኢትዮጵያ ስም አለበት እና አንዳንድ ጊዜ አንድ ሰው ምን ብሎ ጻፈልኝ እንደዚህ ሳስተምር ሰምቼ ለኢትዮጵያ እግዚአብሔር አላት፣ ኢትዮጵያ እስራኤልን ተወጋለች ብለህ እንዴት ታስተምራለህ? እኔ አላልኩም መጽሐፍ ነው የሚለው። ከኔ ጋር ናችሁ? ይሄ ነው። ኢትዮጵያና ሊቢያ ይከተሉታል። ጎግ ማጎግን ሩሲያን ተመልከቱ። ብሪክስ አላይመንቱን ተመልከቱ። ብሪክስ አላይመንት በሙሉ ስትመለከቱ እዛ ውስጥ ካሉ ከተጠቀሱት ከጎግ ጋር ከሚተባበሩት አገሮች አንዷ ኢትዮጵያ ያለችበት እዛ ውስጥ፣ ቻይና፣ ሩሲያ እዛ ውስጥ አለችበት፣ ብራዚል። እነዚህ በሙሉ ሊስቶችን ስትመለከቱ እስከ ታች ድረስ ምናልባት እስራኤልን ወይንም ደግሞ ከጎግ ጋር ተባብረው ቅድስቲቱ ምድር ሊወጉ ከሚነሱት ጸረ ክርስቶስ ከሚያስተባብራቸው አገሮች ልትሆን ትችላለች ተብሎ ይታመናል። እና አይ ሆፕ ቅር አላሰኘዋችሁም አይደል? አሁንም ትወዱኛላችሁ አይደል? አይ ላቭ ዩ ቱ። ጦርነት አስከፊ ነው። ከጦርነት በኋላ የሚነሱ ነገሮች አሉ። ቸነፈር፣ ረሃቦች ይቀጥላሉ። የኢኮኖሚ ድቀት ይሆናል። ሰዎች ድሃ ይሆናል። የሚበሉት የለም። ምድሪቱ ላይ በቃ ቸነፈር ይሆናል። የሚበቅል ነገር አይኖርም። በውስጡ ብዙ ኬሚካል ስላለው የጦርነት ነገር ብዙ መፍረስ ስላለው ወገኖች ሆይ ረሃብ ብዙ ዳሜጅ ያደርጋል የሰውን ዘር። ስለ ረሃብ ብዙ ለመናገር አያስፈልገኝም። በምድራችን ብዙ ያለፍንበት ብዙ ታሪኮች አሉንና ስለዚህ በዓለም ላይ ረሃብ እየበዛ ይሄዳል። የኢኮኖሚ ድቀት ይሆናል። የዋጋ መናር ይሆናል። የኢኮኖሚ ግሽፈት ይሆናል። የኢኮኖሚ ክራይሲስ ይሆናል። አንዱ ጸረ ክርስቶስ ይዞት የሚነሳው ኃይል የሚሰጠው የዓለም ኢኮኖሚ መውደቅ ለሱ መፍትሄ ይሰጣለሁ፣ የዓለም ሰላም መጥፋት እኔ ሰላም እሰጣለሁ እያለ የሚያደርገው ግሎባል የሆነ ይሄ የሚያስነሳው ቁጥሮቹ በሙሉ የዓለምን ሕዝብ ኮንትሮል ለማድረግ ፓወር ግራብ ለማድረግ የሚያደርገው ስራዎች ናቸው። ዘመኑ ደርሷል። ኢየሱስ በክብር ሊመጣ ነው። ስለዚህ ወንጌል በሚዲያ ይሰበካል፣ በሶሻል ሚዲያ ይሰበካል፣ በተለያየ ሜቶዶሎጂዎች እየተሰበከ ነው ያለው። ይሄ ራሱ የዘመኑ ፍጻሜ እንደደረሰ ሰው ሁሉ እስኪድን አይደለም፣ ሰው ሁሉ ወንጌል እስኪሰማ ጌታ ይጠብቃል። ሌላ በመካከለኛው ምስራቅ የሚታዩ ምልክቶች አሉ። ከነዚህ ምልክቶች አንዱ የጥፋት እርኩሰት፣ በተለይ ይሄ በመከራው ዘመን መካከል አካባቢ ላይ የጥፋት እርኩሰት ሰሞኑን ተናግሬዋለሁ። የጥፋት እርኩሰት ከሶሪያ ጀነራሎች አንዱ የልጅ የሆነ ታስታውሳላችሁ፣ ሰሞኑን ተናግሬዋለሁ። አንቲዮከስ ኤጲፋነስ የሚባል ሰው አሳማን አምጥቶ በዛ በ70 ዓመተ ምህረት ላይ በቤተ መቅደስ ውስጥ ሰዋበት
የቤተ መቅደሱን ክፍሎች በሙሉ ደግሞ የጋለሞቶች ማደሪያ አደረገው፣ የርኩሰት ቤት አደረገው። በተቀደሰው ስፍራ የጥፋት ርኩሰት ቆሞ ስትመለከቱ አንባቢው ያስተውል አለ። ጊዜው መድረሱን ሊያሳየው ነው በዛ ጊዜ ላይ። አሁን ግን ይሄ ሰው ጥላ ነው። ጸረ ክርስቶስ ሲመጣ የሚያረገው ተመሳሳይ ነገር ነው ብለን እናምናለን። አሳማ መስዋዕት አይደለም። ቤተ መቅደሱ እየተሰራ ነው። ትላንት ነግሬያችኋለሁ። ወይንም ደግሞ ለመስራት ተዘጋጅተው ጨርሰዋል። ፕላኒንግ አርቋል። ይሄ ምንድነው የሚባለው ቴምፕል ኢንስቲትዩሽን ኦፍ ጀሩሳሌም በሚባል የካህኑ ልብሶች ተሰርተው አልቀዋል። የመቅደስ ስርዓቱ፣ የመስዋዕት ስርዓቱ ሁሉ ነገር አልቋል። ቤተ መቅደሱን ለመስራት ካህናቶች መሰረት ድንጋይ ማስቀመጥ አለብን ብለው ናታንያሁ ፈቅደውላቸዋል። ስለዚህ ዓለም አቀፍ የሆነ ውጥረት አንዱ የሚነሳው በቤተ መቅደሱ መሰራት ምክንያት ነው። ትላንት ነክቼዋለሁ እና በቤተ መቅደስ ውስጥ ጸረ ክርስቶስ ልክ እንደ አንቲዮክስ ኤጲፋነስ ሰተች ብሎ የሚገባበት ጊዜ ይመጣል። አይሁዶች ሳያውቁ ይተባበሩታል። ሰላም ስለሚያመጣላቸው ስለሚተባበራቸው፣ ወይንም ደግሞ ለነሱ ሰላም ያመጣልናል ብለው ስላሰቡ፣ መሲህ ነው ብለው ስላሰቡት በጣም በብዙ አጀብ ስለሚመጣላቸው ወደ እነሱ ጋር እና ጌታ ኢየሱስ ምን አላቸው? በምስራቅ ነው ቢሏቸው አትሂዱ፣ በምድረ በዳ ነው ቢሏቸው አትሂዱ። የሰው ልጅ መምጣት ድንገት ነው የሚሆነው። ምስራቅ ከምዕራብ የሚለውን ቅድም የጠቀስኩላችሁን እንዳትረሱ። ብዙ ሐሰተኛ ነቢያቶች ይነሳሉ። የነሱ አውራ የሆነ ሐሰተኛው ነቢይ ይነሳል። ከባህር የሚወጣ ዓለምን የሚወክል እና በጣም ጸረ ክርስቶስን ፕሮሞት የሚያደርገው ከፊቱ የሚሄድ ይነሳል። ሐሰተኛው ነቢይ ጸረ ክርስቶስን የሚደግፍ ማለት ነው። ባለቤቱ ካልመጣ በስተቀር የሰው ሁሉ ሰላም መጀመሪያ መልሶ መጀመሪያ ከሱ ጋር ሰላም አድርጎ ከዛ በኋላ ከራሳችን አስታርቆን ከሱ ጋር አስታርቆን ከዛ በኋላ ሲመጣ ምድር አብሶሉት የሆነ ሰላም ውስጥ ትገባለች። ጦርና የጦር ወሬ የማይሰማበት፣ ጥላቻ የሌለበት። እግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ በሌለበት ሰላም የለም። ለምድራችንም መፍትሄው ኢየሱስ ነው። ኢየሱስ ነው። ለምድራችን መፍትሄው ኢየሱስ ነው። የሰላም አለቃ ኢየሱስ ነው። አስታራቂ አባት ኢየሱስ ነው። ንጉሡ ኢየሱስ ነው። ሃሌሉያ! ኢየሱስ ቤታችሁን ይውረሰው። ኢየሱስ ምድራችንን ይውረሰው። ኢየሱስ ፖለቲካችንን ይውረሰው። ኢየሱስ አለቃ ይሆንልን። ኢየሱስን የምታከብር ምድር ሰላም ይሆንላታል፣ በረከት ይሆንላታል። ስለዚህ ዓለም አቀፍ ሰላም ይሆናል። ወንድ ልጅ ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከትንቢት ባህሪያቶች ከሚገርመኝ በአንድ ቃል ውስጥ 1000 ዓመታቶች ሊኖሩ ይችላል። ሕፃን ተሰጥቶናል የዛሬ 2000 ዓመት። አሜን አሜን። ከዛ በኋላ ያለው ትንቢት ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ምን አለቃ ሊመጣ ላለው ኪንግደምም ይሄው ጥቅስ ትንቢት ይነግራቸዋል። የሚመጣ ያለፈውንም ዘመን ወደፊት የሚመጣውንም የኢየሱስ ክርስቶስን ነገር ያሳየናል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋል ይላል። ክብር ለእግዚአብሔር ይሁን። ስለዚህ አብሶሉት የሆነ ሰላም ይሆናል። ከመከራው ዘመን የተረፉት ህዝቦች ሁሉ ይበዛሉ፣ ቁጥሩን ያልወሰዱት። በሺህ ዓመቱ መንግስት ንግስና ውስጥ ባሮጌ ስጋም ቢሆኑ ይኖራሉ። ጌታን ያልተቀበሉ ሰዎች ሊኖሩ ይችላሉ በምድር ላይ ኢየሱስ ሲገዛ። ከዛ በኋላ እስከ መሲህ መገደል ዳንኤል በትንቢቱ እስከሚነግረን መሲህ ይገደላል ብሎ ያቺን ዓርብ ያቺ ጉድ ፍራይዴይ ብለን ምንጠራት ኢየሱስ የተሰቀለበት ቀን እስከዛ ድረስ 434 ዓመት ወይንም 62 ሱባኤ ይሆናል ይላል መጽሐፍ። ይህንን ካልኩሌት ስታደርጎ በሚገርም ሁኔታ ጌታችን ኢየሱስ ክርስቶስ የሞተበት ቀን ዳንኤል ፕሬዲክት አርጓል። ዓርብ ቀን 434 ዓመት በኋላ መሲህ ይገደላል በተባለበት ቀን ጌታችን ኢየሱስ ክርስቶስ በዛ ቀን እንደ ትንቢቱ ተገደለ። በሚገርማችሁ ሁኔታ ጠቅላላ ስትጀምሩት 69 ሱባኤ ይሆናል። 7 ሱባኤ ነው በሕዝብ ላይ ተወስናል ብሎ ዳንኤል ትንቢት የተናገረው። 7ኛው ሱባኤ ገና ትንቢታዊ ክፍተት ላይ ነው ያለነው። ቤተ ክርስቲያን ከተነጠቀች በኋላ 7ኛው አንድ ሱባኤ ይቀጥላል። 7 ዓመቶች ይቀራሉ። ይሄ 7 ዓመት በሁለት ይከፈላል። 3 ዓመት ተኩል 3 ዓመት ተኩል። የመጀመሪያው 3 ዓመት ተኩል ጸረ ክርስቶስ የሚነሳበት ነው። እዛ የመከራ ዘመን ይባላል። ታላቁ የመከራ ዘመን የመጨረሻው 3 ዓመት ተኩል ይሆናሉ።
ያዕቆብ መከራ ይባላል። የእስራኤል መከራ ይሆናል። እኛ በዛ ጊዜ የት ነው ያለነው? ከንጉሥ ጋር ነው የምንሆነው። አሜን አሜን። ከሚመጣው ከቁጣው ምን አደርግሃለሁ ብሎናል? አድንሃለሁ ብሎናል። ከዛ 1000 ዓመት ቅድም የነገርኳችሁ የ1000 ዓመት መንግስት በምድር ላይ ይሆናል። የ1000 ዓመቱ መንግስት ሲያልቅ እንደገና የዘላለም ጉዳይ ይጀምራል። እግዚአብሔር አንድ ላይ ያለፈውን ሜሞሪ ሁሉ ኢሬዝ አድርጎት አዲስ ሰማይ አዲስ ምድር ይሆናል ይላል መጽሐፍ ቅዱስ። ስለ ቤተ ክርስቲያን እችን ተናግሬ ልጨርስ፣ ምናልባት ለእውቀት ይጠቅማቸዋል። መጽሐፍ ቅዱስ ውስጥ 2 ተራሮች ብትመለከቱ ተራራ ተደራርቦ ሲመጣ አይናችሁ ማየት የሚችለው መጽሐፍ ቅዱስ ተመልከቱ። ይሄ ፊተኛውን ተራራ ምናልባት ኢየሱስ የተወለደበትን ታሪክ የሚናገረው፣ ኋለኛው ተራራ ስለ ዳግም ምጽአቱ ነው። እነ ሄኖክ ነቢያት ሁሉ ኢየሱስ ዳግም ይመጣል ብለዋል። እነ ኢሳይያስ ኢየሱስ ይወለዳል ብለዋል። ስለ ትንቢት መወለድ ተናግሯል። በመካከል ስላለችው በሁለቱ ተራሮች መካከል በምጽአቱና በመወለዱና በምጽአቱ መካከል ያለችውን ይሄ ምስጢር ተገለጠልኝ የሚለው ጳውሎስ ብቻ ነው። ኤፌሶን ምዕራፍ 3 ላይ ሄዳችሁ ተመለከቱ። ስለዚህ የቤተ ክርስቲያን ምስጢር ስለነበር በብሉይ ኪዳን ማንም አላወቃትም። ወገኖች ሆይ አሁን በሁለቱ መካከል ያለችው ቤተ ክርስቲያን ከመንገድ ዞር እስክትል ይጠበቃል። ወገኖች ሆይ ጌታችን ኢየሱስ ክርስቶስ እመጣለሁ ያለውን ተስፋ ለመፈጸም ይመጣል። የሙታን ትንሣኤ ለማድረግ ኢየሱስ ይመጣል። በሕይወት ያሉ ቅዱሳን ስጋቸው እንዲለወጥ ይሄ የሚበሰብሰው የማይበሰብሰውን እንዲወርስ ጌታ ኢየሱስ ክርስቶስ በስውር ይነጥቃል ቤተ ክርስቲያን። ይሄ ለዓለም ትንግርት ይሆናል፣ ራፕቸር ወይንም ንጥቀት ይሆናል። ስለዚህ ሙሉ ትምህርት አስተምሬያቸዋለሁ። ሌላ በመጨረሻ በሰይጣንና በስጋ በዓለም ላይ የመጨረሻ ድል እንዲሆን ኢየሱስ ይመጣል። ጠላቶቹን ሊበቀል ይመጣል። ያ ብቻ አይደለም፣ ሊሸልም ይመጣል ኢየሱስ። ፍጥረተ ዓለምን ሊያድስ እንደነገርኳችሁ ጠላትነትን ከምድር ላይ የምድርን ብልሽቶች ሁሉ አስወግዶ ምድርን ገነት ሊያደርጋት ውበቷን ሊመልስላት በዚህ ምድር ላይ 1000 ዓመት ሊገዛ ኢየሱስ ክርስቶስ ፍጥረተ ዓለምን ሊያድስ ይመጣል። እያጠቃለልኩኝ ነው። ዳግም ምጽአት በረከቶች አሉት። የተስፋችን ሙላት ነው። አሜን አሜን። የትንሣኤ መለወጥ ወይንም ሬዙሬክሽን ትራንስፎርሜሽን ወይንም የሥጋችን መለወጥን እናገኛለን። ፍትሕና ድል እናገኛለን። ሽልማትና ህዳሴ ይሆናል። የዘላለም ኅብረት ከአብ ጋር ይኖረናል። ከዚህ በኋላ ምድርና ሰማይ በታላቅ ድምፅ በታላቅ ጩኸት ተጠቅልለው አለፉ ይላል። ከዛ በኋላ አዲስ ሰማይ አዲስ ምድር ቅድስቲቱ ኢየሩሳሌም ከሰማይ ለባሏ እንደተሸለመች ሙሽራ ሆና በዚህ በአዲሱ ሰማይና በአዲሱ ምድር ላይ ትወርዳለች። በዛ እግዚአብሔር በመካከላቸው አድራለሁ አለ። ሃሌሉያ። እምባ ሁሉ ይታበሳል። እነሆ ሁሉን አዲስ አደርጋለሁ አለ። አሮጌ ነገር የለም። ሞት ሆይ ድል መንሳቱ ወዴት አለ? ለቅሶ የለም፣ ሐዘን የለም። በጌታ ያንቀላፉ ዘመዶቻችን ጋር አብረን እንዘምራለን። አዲስ ሕይወት ከጌታ ጋር። ኦ ሃሌሉያ! ኦ ሃሌሉያ! ኦ ሃሌሉያ! 10,000 ብር ባንክ ያስቀመጠ ሰው እንኳን እየጨፈረ ሃሌሉያ። ወንድሜ የበረከት ተስፋን የነገርኳቸው፣ የዘላለም ተስፋን የነገርኳቸው፣ በገንዘብ የማይተመን ተስፋን የነገርኳቸው የናዝሬቱ ኢየሱስ በክብር ይመጣ። ደስታችሁ እሱ ይሆን፣ ሳቃችሁ እሱ ይሆን። ተስፋ ቢስ አትሆኑ። ተስፋ አላችሁ፣ አገር አላችሁ፣ የሚቀጥል ታሪክ አላችሁ። እዚህ እንደ ሰው በልተን ጠጥተን ለመኖር ብቻ አልመጣንም። እዚህ ለሥራ ነው ያለነው። አንድ ቀን ሰርተን ስንጨርስ እንጠራለን፣ እንሄዳለን። አገር አለን በሰማይ ንጉሡን እናየዋለን። ከእሱ ጋር ለዘላለም እንኖራለን። የተባረከ ተስፋ አለን። ሞት የሌለበት፣ ዜማ የሞላበት፣ እልልታ የሞላበት እነ ጳውሎስ ሰፈር፣ እነ ጴጥሮስ ሰፈር፣ ጻድቃን ሰፈር እልል እንላለን። ንጉሣችንን እናመልከዋለን። ለታረደው በክብር ይሆን እንላለን። ታርደሃልና ከነገድ ከቋንቋ ዋሽተህናልና ልትመሰገን ይገባሃል እንላለን። ለወደደን ከኃጢአታችንም በደሙ ላጠበን ለአምላካችን ለጌታችን ለኢየሱስ ክርስቶስ እንሰዋለታለን። ባሩክ አባ በሸም አዶናይ ንጉሥ ሆይ ቶሎ ና እንለዋለን። መንፈስና ሙሽራይቱ ና ይላሉ። የሚሰማ ሁሉ ና ይበል። ኢየሱስ በክብር ይመጣል። ሃሌሉያ! ተነስተን እንጸልያለን።